ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ጥቂት የዝውውር ቀናቶች ብቻ ይቀራሉ። ትላልቆቹ ቡድኖች ከየትኞቹ ተጫዋቾች ጋር ስማቸው እየተያያዘ ነው፣ የትኞቹን ተጫዋቾችስ ሊያስፈርሙ ይችላል የሚለውን ጉዳይ እንመልከት። ልክ ነው ሙሳ። የትልልቆቹን ክለቦች በተመለከተ አሁን የዝውውር ጊዜው የመጨረሻ ቀናት ላይ ነው ያለነው። ስለዚህ ቢያንስ ከጃንዋሪ ድረስ ባለው ጊዜ ተጨማሪ የዝውውር ጊዜ የሚኖረው ያን ጊዜ ስለሆነ ከዛ በፊት እንኳን ይሄ ጃንዋሪ የዝውውር ጊዜ 2002 አካባቢ ከመምጣቱ በፊት አመቱን ሙሉ ተጫዋች ማዘዋወር ትችል ነበር በየመሃሉ ማለት ነው። አሁን ግን ሁለት የዝውውር ወቅቶች ስላሉ ያንን ጊዜ እየጠበቁ ነው ተጫዋቾች የሚያስፈርሙት። ሊቨርፑልን በተመለከተ በእርግጥ የበቀደሙን የሊቨርፑልን ጨዋታ ካየን በኋላ አንድ ጨዋታ መሆኑን መገንዘብ ያስፈልጋል። ለሁሉም ቡድኖች ይሰራል ይሄኛው ኮሜንት። ግን ያየናቸው ድክመቶች ነበሩ። ያው እንደሚታወቀው በተቀሩት የዝውውር ቀናት የክንፍ ተጫዋች እንዲያስፈርም ሊቨርፑል በጥብቅ የሚፈለግ ቢሆንምና በቅርብ ጊዜ እየወጡ ባሉ ሪፖርቶች በፓሪስ ሳን ጀርማን በሊቨርፑል መካከል የብራድሊ ባርኮላን ዝውውር በተመለከተ ከፍ ያለ ድርድር እየተደረገ ነው። ሁለቱ ክለቦች ለመስማማትም ብዙ ሩቅ አይመስሉም የሚሉ ዘገባዎች እየሰማን ነው። ስለዚህ እዛ ቦታ ላይ ተጫዋች ለማስፈረም እየሰራ ነው፣ ግልጽ ነው። የበቀደሙ ጨዋታ ላይ እንዳየ ነው በተለይ በቀኝ ክንፍ በኩል ሪዮ እንጋሞሃን ወጣቱን የ17 ዓመት ተጫዋቻቸው ነው፣ ታዳጊ ተጫዋቻቸው ነው። አንዶኒ ራዮላ እዛ ቦታ ላይ ተጫወቱት። ስብስቡን በሙሉ ስታይ ተፈጥሯዊ የቀኝ ክንፍ ተጫዋች ግን የለውም። ሙኞዝ ተጫውቷል፣ የተሻለ ጥሩ ተጫውቷል፣ የተሻለ አደገኛ ነበር፣ የበለጠ ቀጥተኛ ነበር። በኋላ የፍጹም ቅጣት ምቱ ሲገኝ በሉዊስ ሆል አማካይነት ጥፋት የተሰራው እሱ ላይ ነው። ግን እሱም ቢሆን ለሪያል ማድሪድ ወጣት ቡድንም ከዛ በፊት ባርሴሎና ውስጥ በነበረበትም ጊዜ ግን ከሁሉ በላይ አንድ የላሊጋ ሲዝን ባሳለፈበት ባለፈው ሲዝን የግራ ክንፍ ተጫዋች ነው ነበር፣ የቀኝ ክንፍ ተጫዋች አይደለም። ስለዚህ እንደው ሮስተሩ ላይ ብታይ 3 የክንፍ ተጫዋቾች አሉ። ኤኪቲኬን፣ ኢሳቅን በክንፍ በኩል መጫወት የሚችሉ ተጫዋቾች መሆናቸውን ተረድተን ጭምር ሁሉም ግን የግራ ክንፍ ተጫዋቾች ናቸው። ጋክፖን ጨምሮ ድንቅ ጎል አስቆጥሯል በቀደም። ኤንጋሞሃ፣ ቪክቶር ሙኞዝ፣ ኤኪቲኬ፣ ኢሳቅ ሁለቱን እንደ ትርፍ ጊዜ ግራ ክንፍ ተጫዋቾች ብንቆጥራቸው በቀኝ ክንፍ በኩል ግን መጫወት የሚችል በተለይ የግራ እግር የቀኝ ክንፍ ተጫዋች ስብስብ ውስጥ የለም። ኢንቨርት እያደረገ የሚገባ ተጫዋች ልክ ለዛ ነው የያኩባ ሚንቴ ስም ሲጠቀስ ያኩባ ሚንቴ የዳግም ሳላ ምጻት አይደለም፣ ሁለተኛው ሳላ አይደለም። ሳላ ሌላ ዳይሜንሽን ላይ ያለ ተጫዋች ነው፣ ግን ሌላ አይነት የማጥቃት አንግል ግን ይሰጣቸዋል። ኢንቨርት የሚያደርግ ተጫዋች ይሰጣቸዋል። በቀኝ እግሩ ከሚጫወት ወደ ታች ላይ ነው ሄዶ ክሮስ ከሚያደርግ የአንግሎቹ ስንነት ካለበት ተጫዋች ይልቅ ሌላ አይነት ተጫዋች ነው። በሊቨርፑል በኩል ይሄ ብራይሰን የሚጠይቀው 80 ምናምን ሚሊዮን የሚሆን አይደለም ነው፣ ግን ሁለት ጊዜ የተለያዩ ጥያቄዎች ያቀርቧል። ምን አይነት ተጫዋች ለማስፈረም እየሞከሩ እንደሆነ የሚያሳይ ነው። ወይ ደግሞ የሁለት እግር ተጫዋች የሆነውን ኢብራሂም ኤምባዬ በጣም ወጣት ተጫዋች ቢሆንም የፓሪስ ሳን ጀርማን ተጫዋች ነው። እኔ መቼስ በዚህኛው የዝውውር ጊዜ የተገረምኩት የሆነ ቦታ የሆነ ተጫዋች ፌል ያደርጋል፣ ከዛ በሪከርድ ዋጋ ይሸጣል። ሊያም ዴላፕ ነው ተመልከች፣ ወይም ኒኮ ጎንዛሌዝን ተመልከች። ብዙ ተጫዋቾች እንዲህ ምንድነው የሳትኩት ሚል እና ብዙ ተጫዋቾች ላይ ሳቪኞ 85 ሚሊዮን ማለት አሁን ፖለቲካዊ እንትኖች አሉት ማለት ፖለቲካዊ ሳይሆን ፋይናንሳዊ ምክንያት አለው። ሲቲ የማርሙሽ ገንዘብ አንሶ የሱ ገንዘብ ከፍ ያለበት ምክንያት 15% ለፍራንክፉርት መስጠት ያለባቸውን ገንዘብ ለማሳነስ ነው ምናምን። ግን የዛሬ አመትም እኮ 70 አቅርቦ ነበር ቶተንሃም። ምክንያቱን እረዳለሁ እንደ ፓኬጅ፣ ግን በቶ ፌል ያደረገ ተጫዋች ነው። 2 የፕሪሚየር ሊግ ጎል ያስቆጠረ ተጫዋች ነው። እና ለምሳሌ ኢብራሂም ኤምባዬ እኔ እንጃ ስንት ጨዋታ እንደተጫወተ ለፔጂ 50 ነው እየጠየቀ ያለው 50 ሚሊዮን እና ሊቨርፑል 40 ሚሊዮን ነው ፍቃደኛ ነው።
እና አልገባኝም። አንዳንድ ነገር ያልገባኝ ነገር አለ። ያው የእግር ኳስ ፋይናንስ እንዴት እንደሚሰራ ወይ የተጫዋቾች የዋጋ ኢንፍሌሽን እንዴት የናረ እንደሆነ። ግን ሊቨርፑል በተቀረው ጊዜ የክንፍ ተጫዋቾች ማምጣት አለበት። የሚጠበቀው እሱ ነው። ጋክፖ የሳላን ያህል ጎል የሚያስቆጠር ተጫዋች አይደለም። በ128 ጨዋታዎች 33 ጎሎች ነው ያስቆጠረው። 16 የመጨረሻ ኳሶች ያቀብሏል። ግን ሌሎች ተጫዋቾች እስካላመጡ ድረስ ይሄንን ተጫዋች መሸጥ በጣም አስቸጋሪ መሰለኝ። ከቶተናም ጋር ተስማምቷል ሲባል ነበር። ደግሞ ትላንትና ነው መሰለኝ አትሌቲክ ሲቲ ይፈልገዋል ይሄንን ተጫዋች የሚል ሪፖርት ሰምተናል። ስለዚህ ከዚህ እስከ ዝውውሩ መጠናቀቅ ድረስ የሳላህን ጫማ የሚሞላ ባይሆንም የቀኝ ክንፍ ተጫዋች ግን ግድ ነው። ያኩባ ሚንቴ ይሁን ሌላ ሰው የግድ ያስፈልጋል። ስለዚህ ይሄ ተጫዋች የራሱ ጠንካራ ጎኖች አሉት። በጣም ጠንካራ ሰራተኛ ነው። ጥሩ ክሮስ የማድረግ ችሎታ ያለው ነው። ኃይለኛ ኢንዱስትሪ ያለው ተጫዋች ነው። የባላጋራ ቡድን ተጫዋቾችን ማለፍ ይችላል። ፍጥነት አለው። ፍጥነት ይጎድለዋል ይሄ ሊቨርፑል ቡድን ደግሞ ከፉል ባኮቹ ካልሆነ በስተቀር ወይም ኢሳቅ ፊት ሲሆን ካልሆነ በስተቀር ስፒዱ ከየት እንደሚመጣ አታውቂም። በቂ ስፒድ የለውም ቡድኑ። ያንን መጨመር ይችላል። ሌሎች የራሱ ጠንካራ ጎኖች አሉት። ግን ደግሞ በአብዛኛው ከፍ ያለ ፕሮፋይል ያለው ተጫዋች ያመጣል ተብሎ የሚጠበቀው በተቃራኒው ክንፍ በኩል የብራድሊ ባርኮላ 23 አመቱ ነው ገና። ግን ጥርጣሬዎች አሉ ይህንንም ተጫዋች ቢሆን ማለት የሚወጣበት። አሁን እሱንም በተመሳሳይ የፔጄ ቤንች ተጫዋች ነው። መጥፎ ተጫዋች አይደለም። በጣም ጥሩ ተጫዋች ነው። የሚጠቀሰው ገንዘብ ግን ዘግናኝ ነው። እሱንም በተመለከተ ቢሆን 140 120 30 150 ምን አይነት እንደ አይነት ገንዘብ ከዴዝሬ ዱዌ ጋር የሚደረግን ፉክክር ማሸነፍ አልቻለም። ይሄ ተጫዋች ጥሩ ተጫዋች ነው፣ ግን 130 ሚሊዮን ተጫዋች አይመስለኝም። ግን ገበያው እንደዛ ነው። እንግዲህ የሊቨርፑል ችግር አይደለም፣ ጠቅላላ ማርኬቱ እንደዛ ሆኖ በሊጋ በሁለት ሲዝኖች 25 ጎሎች ነው ያስቆጠረው። የሊጋ ተጫዋች ነው ከሞላ ጎደል። የ10 ምናምን ጎሎች ተጫዋች ነበር ባለፉት ሁለት ሲዝኖች። በሁለቱ ሲዝኖች 11 አሲስት ነው የሰጠው። ስለዚህ ወደ 5-6 ሲዝን ነው ፐር ሲዝን የሚሰጠው እና እርግጠኛ አይደለሁም በጣም ከፍ ያለ አሁን ባለው የተጫዋቾቹ ፎርም በትልቁ የጋክፖ ወይም ከዚህ በፊት የለቀቀው የሉዊስ ዲያዝ አፕግሬድ መሆኑን እኔ እንጃ። ግን ይህንን ተጫዋች ያመጡታል ተብሎ ይጠበቃል። ግን የዝውውር ጊዜው ከማብቃቱ በፊት አሰልጣኙ እና ሊቨርፑልም ተጫዋቾች ያመጣሉ ተብሎ ባይጠበቅም አሰልጣኙም ራሳቸው የአማካይ ተጫዋች ችግር አይደለም ብለዋል። እኔ የበቀደሙ ጨዋታ ካለቀ በኋላ በነበረን መጠነኛ ቅኝት ነገር ራፈንበርግን የተለያየ ተጫዋች ሆኖ አይተነዋል። የበለጠ ቡድኑ የፖዚሽን ቡድን በቅርጽ የሚከላከል የበለጠ የቁጥጥር ቡድን በሆነበት ጊዜ የሊጉ ምርጥ 6 ነበር ቢያንስ ለዛ ሲዝን። ሮድሪ ከተጎዳ በኋላ ያለው ሲዝን አይደለም ያ ሲዝን በጣም ግሩም ነበር። አጠገቡ ደግሞ ሌላ ሆኖ አጠገቡ ሲቲንግ አማካይ ሆኖ የሚጫወት ተጫዋች ነበር አሌክሲስ መካሊስተር። ከነሱ ፊት ነው ዶሚኒክ ዞቦዝ ላይ የነበረው እና ስትራክቸሩ በግልጽ የሚታወቅ ነው። የእነዚህን ተጫዋቾች ሚና ብቻ ሳይሆን የፉልባኮቹ ሚና የተወሰነ ነበር እና አሁን ደግሞ እላይ እንዲጫወቱ ለተጋጣሚ ቡድን ሳጥን ተጠግተው እንዲጫወቱ ነውና የተደረገው። ከተጫዋቾቹ ባህሪም በላይ አሰልጣኙ መጫወት የሚፈልገው የጨዋታ አይነት ከፍ ያለ ሪስክ የመውሰድ የጨዋታ አይነት የተጫዋቾቹን ድክመት ኤክስፖዝ ያደርገዋል። ግን ከቁጥር አንጻር ብቻ ካየሹ ሊቨርፑል አማካይ ማምጣት አለበት። የቻምፒየንስ ሊግ ተሳታፊ ነው። 4 ውድድሮች ላይ ይሳተፋል። ድህረ የዓለም ዋንጫ ሲዝን ነው። ስለዚህ ብዙ የዛሉ ተጫዋቾች ይኖራሉ። እንደ ማካሊስተር አይነቶች ተጫዋቾች ፋይናል ድረስ የሄዱ ተጫዋቾች ማለት አጋዥ የሚፈልጉ ተጫዋቾች ናቸው። እነዚህ ጠንካራ ኒዮኒ ጥሩ ፕሪሲዝን አሳልፏል። አሰልጣኙ ብዙ ተስፋ አለኝ እዚህ ተጫዋች ላይ ብለዋል። እንግዲህ ለፕሪሚየር ሊግ ዝግጁ መሆኑ ግን እርግጠኛ መሆን ያስቸግራል። እዚህ ላይ ነው ከርተስ ጆንስ የለቀቀው። እዚህ ላይ ነው ሃርቪ ኤሊየት ላይ ምንም እምነት እንደሌላቸው በቀደም በስኳዳቸው ሳያካትቱት ጭምር ያሳዩት። ስለዚህ አማካይ የሚያስፈልግ ይመስለኛል። የፉልባክም ጉዳይ በተመሳሳይ የበቀደሙ ጨዋታ ላይ ሁለቱ የመስመር ተከላካዮች ጥሩ አለመጫወታቸው ብቻ ሳይሆን በጠቅላላው ከዝውውራቸው በኋላ እነዚህም የመስመር ተከላካዮች ጥሩ አይደሉም። በአንቶኒ ኤላንጋ ሲቸገር ነበር ሚሎሽ ኬርኬዝ። ግን ሊቨርፑል ከሞላ ጎደለው በተቀሩት ቀናት ከፈጸመ የሚፈጽመው የበለጠ የክንፍ ተጫዋቾች ዝውውርን ይመስላል እና በአንገብጋቢም ሁኔታ ደግሞ ያስፈልገዋል። ይሄ ሊቨርፑልን በተመለከተ ይሄንን ካልኩ ማንቸስተር ዩናይትድን በተመለከተ ያው የአማካይ ክፍል ግንባታ ላይ ነው ያለው። ትላንትና የካርሎስ ባሌባን ዝውውር አጠናቋል። ሌላ አማካይ ያስፈርማል ተብሎ አይጠበቅም።
ከመሀል ተከላካዮችም ጋር የማንቸስተር ዩናይትድን ስም በዘገባዎች እያየን ስላልሆነ የመሀል ተከላካይ የሚያመጣም አይመስልም። እኔ ፒክ እድሜው ላይ ያለ የመሀል ተከላካይ ለጥቂት ሲዝኖች የሚጫወትም ሊሆን ይችላል። እንዲህ አይነት ተከላካይ ይፈልጋል። የማንቸስተር ዩናይትድ የተከላካይ መስመር በብቃት የቁጥር አይደለም፣ ለነዛ ሁለት ቦታዎች ከበቂ በላይ ቁጥር አለ። ግን አንዳንዶቹ ተጫዋቾች በቃ አቬለብል አይደሉም። ብዙ ጊዜ ሊሳንድሮ ማርቲኔዝን ይመለከታል፣ ይሄ ማቲያስ ደሊትን ይመለከታል፣ ይሄ ሃሪ ማጓየርም ቀላል የማይባል ጊዜ በጉዳት ከሜዳ የሚርቅ ተጫዋች ነው። ሁለቱ ተከላካዮች ወጣቶች ናቸው። ብዙ ጊዜ ያነሳሁት ነጥብ ነው ይሄ እና በዛ ምክንያት አሁን መጥቶ ኮንትሪቢዩት ማድረግ የሚችል ተከላካይ ያስፈልጋል። ለዚህ ነው እንደ ኮንሳ አይነት ወደ አርሰናል ሄደው ተጫዋች አለ አይደለም፣ ልክ እንደው በንጽጽር ማለት ነው። ልክ እንደዚህ አይነት ፕሮፋይል ያለው ከፍ ያለ ኤክስፒሪየንስ ያለው 28 ዓመት 27 ዓመት አካባቢ ያለ አሁን መጥቶ ዴሊቨር ማድረግ የሚችል የመሀል ተከላካይ የሚያስፈልግ ይመስላል። ግን ከምናያቸው ዘገባዎች ዩናይትድ አክቲቭ ሆኖ የመሀል ተከላካይ ለማምጣት እየሞከረ አይመስልም። የሚጠበቀው ግን ፉልባክ ማምጣት ነው። አሁን ሉክ ሾው ባለፈው የውድድር ዘመን 38ቱንም የፕሪሚየር ሊግ ጨዋታዎች ተጫውቷል። በሩበን አሞሪም ስር በአብላጫው 20 ጨዋታ ያሰለጠነው እሱ ስለነበር በመሀል ያቺ በርንሌ ጨዋታ የሽግግር ጨዋታ ነች። ዳረን ፍሌቸር ነበር አሰልጣኝ የነበረው። ግን 20 ጨዋታ በሚበልጠው ጊዜ ሁሉንም ጨዋታዎች ሶስተኛ የመሀል ተከላካይ ሆኖ ነው የተጫወተው። ከካሪክ መምጣት በኋላ በነበሩት 17 ጨዋታዎች ሁሉንም ጨዋታዎች ፉልባክ ሆኖ ነው የተጫወተው። ግን 38ቱም ጨዋታዎች ላይ ተጫውቷል። ሶ ሉክ ሾውን በተመለከተ ቢያንስ ያለፈውን ሲዝን በተመለከተ ጥያቄው ጉዳት አይደለም፣ አቬይላቢሊቲ አይደለም። 30 ዓመቱ ነው እና ባለፉት አመታት የተጠራቀሙ ጉዳቶች ምክንያት የድሮ አትሌቲሲዝም አካላዊ ቅልጥፍና የለም፣ ሊኖር አይችልም እና በተሰጠው ካሪክ በአብዛኛው የኮመን ሴንስ ውሳኔዎች ይወስን ነበር። ለዘለቄታው ምን ማለት እንደሆነ ባናውቅም ለጊዜው ግን የሰሩ ውሳኔዎች ይወስን ነበር ባለፈው የውድድር ዘመን እና እነሱ የሚሉት ስቴይ አት ሆም ፉልባክ ነበር የነበረው። ላይ ታች ኦቨርላፕ እያደረገ እየተመለሰ በወጣቱነቱ እሱ ያደርግ እንደነበረው ኮሪደር ዶሚኔት አድርጎ አይደለም፣ ፍላንክ ተቆጣጥሮ አይደለም የተጫወተው። ምክንያቱም የጡንቻ ጉዳት ብዙ የሚያስቸግረው ነው። ስለዚህ የስፕሪንቱን መጠን መቀነስ ያስፈልግ ነበር። ብዙ ስፕሪንት አላደረገም ባለፈው የውድድር ዘመን እና አንድ ውድድር ላይ ነው ከሞላ ጎደል ዩናይትድ አምና የተጫወተው። 40 ጨዋታ ነው የተጫወተው። በሳምንት አንድ ጨዋታ በደንብ ሪከቨር የማድረግ የጨዋታ ሎድ ሳይበዛበት የመጫወት እድል ነበር። አሁን ቡድን ውስጥ ያለው ናቹራል ፉልባክ እሱ ብቻ ነው እና በጠቅላላው ደግሞ ያለፈውን ሲዝን አሁን ያነሳሁት ያለፈውን ሲዝን እንደ ቤንችማርክ መውሰድን በጣም አስቸጋሪ ነው። ሌላ የራሱ አውድ ያለው ሲዝን በመሆኑ ምክንያት ወደ ዩናይትድ ከመጣበት ጊዜ ጀምሮ የሚገርም ተሰጥኦ፣ ትልቅ ክህሎት ያለው ግን በጉዳት የሚቸገር ተጫዋች ነው። አንሰፋ ያለው ሳምፕላችን እሱ በተከታታይ 2 ሲዝን ከ2000 በላይ ደቂቃ ተጫውቶ አያውቅም። ስለዚህ ማንቸስተር ዩናይትድ እዛ ቦታ ላይ ተጫዋች ግልጽ ነው ማምጣት አለበት። ሌሎች ቦታዎችም ላይ ምናልባት ከፍ ያለ ጥራት ያለው የቀይ መስመር ተከላካይ ምናምን ሊሆን ይችላል። በቀደም ይህንኑ ችግር አይተናል። ግን 2 ተጫዋቾች ስላሉት እነሱ እያሉ ሌላ ተጫዋች ያመጣል ተብሎ አይጠበቅም። ኤሲ ሚላን ሰር መዝራዊን ማስፈረም ይፈልጋል ሚል ዘገባ በጣሊያን ብዙሃን መገናኛዎች ላይ ያየን ስለነበር ድንገት ያ የሚሆን ከሆነ እንግዲህ ሌላ ቀኝ ተከላካይ ማስፈረም ሊያስፈልጋቸው ይችላል። ግን ጠንካራ አይደለም ሪፖርቱ። አንድ ጋዜጣ ላይ ብቻ ነው ያየሁት። እንግዲህ ምርጫው 2 ነው፣ ከውጪ ተጫዋች ማምጣት ወይም ዶርጉን ፉልባክ ማድረግ። እኔ እንደው ዝም ብሎ እንደ ተራ ተመልካች ፓትሪክ ዶርጉ በጣም የተዋጣለት ፉልባክ ለመሆን የሚያስችል ሮ ማቴሪያል ያለው ይመስለኛል። ወደፊት ጠጋ ብሎ ከሚጫወት ይልቅ መስመር ተከላካይ ሆኖ ቢጫወት በተለይ ኩኛ በሚሰለፍበት ጊዜ አትሌት ነው፣ ኃይለኛ ኤነርጂ ያለው ወጣት ነው፣ ላይ ታች እያለ ለመጫወት የሚያስችል አፕ ኤንድ ዳውን እየሄደ ለመጫወት የሚያስችል ችሎታ ያለው ዊድዝ መስጠት የሚችል ተጫዋች ነው። ከመጨረሻው 30 ሜትር ይልቅ እስከ መጨረሻው 30 ሜትር መሄድ የሚችል ተጫዋች ነው። የመጨረሻው 30 ሜትር ላይ የበለጠ ስፔሱ በሚጠብበት ጊዜ የበለጠ ክሬቲቭ እና ማቴዎስ ኩኛ፣ ብሩኖ ፈርናንዴዝ አይነት ተጫዋቾች ናቸው የበለጠ ልዩነት መፍጠር የሚችሉት። እንዲህ አይነት ተጫዋች አይደለም። በተለይ በቀደም እንዳየ ነው ማንቸስተር ዩናይትድ ብዙ ጊዜ ይገጥማቸዋል ብለን የምንጠብቃቸው ቡድኖች አፕሮች ነው የሃል ሲቲ አፕሮች። ማንቸስተር ዩናይትድ ያለውን ቴክኒካዊ ግምገማ አላቅም፣ ግን ስታየው እንዲሁ እንደ ተጫዋች ግን ሪፐርፐዝ መደረግ የሚችል ተጫዋች ይመስላል። ለጊዜው ካሪክ ወደፊት ጠጋ ብሎ ባለው ቦታ ተጫዋቹ መጠቀም ይፈልግ ይመስላል። እንደዛ ከሆነ እንደ ግራ ክንፍ ተጫዋች ከሆነ የሚያየው ግን
ፉልባክ ግዴታ ነው። ለዚህ ነው ሰሞኑን የአሌሃንድሮ ባልዴ ስም እየተነሳ ያለ። በቀደም ደግሞ በባርሰሎና በኩል ራሳቸው ሃንዚ ፍሊክ በደንብ አእምሮ ነጻ አድርጎ እንዲመጣ ከዚህ ጨዋታ ውጭ አድርገዋለሁ ብለዋል። የኤልቼው ጨዋታ ላይ አልነበረም። ራሳቸው ከዝውውር ጋር በተገናኘ ነው ከስብስባቸው ውጭ ያደረጉት እና የማንቸስተር ዩናይትድ ሰዎች የተጫዋቹን ኤጀንት ጆርጅ ሜንዴዝን ሲያነጋግሩት ነበር ተብሏል። እና ምናልባት ወደዚህ ተጫዋች ዩናይትድም በሌሎች ሪፖርቶች ላይ እንዳየነው ፊዚቢሊቲው ልናዘዋውረው እንችላለን ወይ ምን እድላለን የሚለውን በተመለከተ አጥንቷል። እና የጉዳት ስጋት ያለበት ተጫዋች ነው። እንደሚታወቀው ባለፉት ሁለት ሲዝኖች በተለይ በጉዳት ምክንያት ከሜዳ ብዙ ጊዜ የራቀ ተጫዋች ነው። በዛ ምክንያት ነው ጀራርድ ማርቲንን ብዙ ጊዜ እዛ ቦታ ላይ ያየ ነው። ጆ ካንሴሎ መጥቷል። በቀደም አንድ ወጣት ተጫዋች ተጠቅመዋል። ጉዳት ያለበትን ተጫዋች ጉዳት ስላለበት ነው ማንቸስተር ዩናይትድ ሌላ ተጫዋች ማምጣት ያለበት ብለን በምንጠረጥርበት ቦታ ማምጣት ምናልባት የጉዳቱ ድግግሞች አስጊ ነው። የሆነ ጊዜ ስፔን ብሔራዊ ቡድን የመጀመሪያ ተሰላፊ ይሆናል የሚል ግምት ነበር። ከኩኩሬያም በላይ የማጥቃት ፖቴንሻል ያለው ተጫዋች ነው። በማጥቃት ከሆነ በጣም ግሩም ተጫዋች ነው። ግን ባለፉት 2 ዓመታት ተቸግሯል። ፊትም ሲሆን አሰልጣኙ ሌሎች ተጫዋቾች ሲመርጡ አይተናል። እሱ ይሁን የሌላ ተጫዋች ሉዊስ ሆል ነበር የዩናይትድ ዋናው ፕላን። ሉዊስ ሆልን ማስፈረም ኒውካስል በሚጠይቀው ገንዘብ ምክንያትና እንዲከረፈደ በኋላ የመጀመሪያ አሰላለፍ ውስጥ ያለ ሌላ ትልቅ ወሳኝ ተጫዋች ማጣት የሚቻል ስለማይመስል ምናልባት ወደ እንደዚህ አይነት ዝውውሮች አተኩረው ሊሆን ይችላል። ግን ለዩናይትድ ለጊዜው የሚፈጸም የሚመስለው አዲስ ዝውውር የአዲስ ፉልባክ ዝውውር ሊሆን ይችላል። በአርሰናል በኩል ያው እንደምታውቂው የሁሊያን አልቫሬዝ ዝውውር ላይ ያሉበት እንደዚህ ይባላል። አንድ የሊል የክንፍ ተጫዋችም ምናልባት ሊያመጡ ይችላሉ። ማርቲኔሊ ከለቀቀ በኋላ ሌላ ተጫዋች ማምጣት ስለሚያስፈልግ አርሰናል በተቀሩት ቀናት 2 ነገር የሚጠብቀው ይመስላል። አንደኛው የስኳድ ቅነሳ ማድረግ ነው። በተጫዋቾች ቅነሳ ማድረግ መሸጥ። አሁን ማርቲኔሊ ወደ አልአህሊ ሊሄድ ተቃርቧል። በቅርብ ጊዜ አሁን እንደውም እዚህ ስቱዲዮ ሆነን በሁለቱ ክለቦች መካከል የመጨረሻ ስምምነት ተደርሷል። 65 ሚሊዮን ዩሮ ለተጫዋቹ ዝውውር ወይም 60 ሚሊዮን ፓውንድ ገደማ ያገኛል። የአርሰናል ሪከርድ ሽያጭ ነው የሚሆነው ይሄ። በዚህ ገንዘብ ተጫዋች ሸጦ አያውቅም አርሰናል እና ንጹህ ትርፍ ነው። እንደ አካዳሚ ተጫዋች ስለሚቆጠር ከኢቱዋኖ ነበር የመጣው። ፋይናንሻሊ ብዙ ትርጉም የሚሰጥ ነው። በስፖርታዊ ምክንያት የእሱን በተመለከተ አርሰናል የተከተለው አያያዝ ሲኒየር ተጫዋች ነው። 7 ዓመት ነው የቆየው። ቅሬታ ያላቸው ሰዎች አሉ፣ ኢያን ራይትን ጨምሮ። ኢያን ራይት እንዲያውም በቀደም ከኮቨንትሪ ሲቲ ጨዋታ በፊት ይሁን በኋላ እርግጠኛ አይደለሁም፣ ግን አልነገረውም አርሰናል እሱን በተመለከተና እንዲነገረው ይፈልጋል። ደግሞ ይታወቃል፣ ሶሻል ሚዲያም ላይ ይታያል በሁለቱ ሰዎች መካከል ያለና በአንዳንድ የቴሌቪዥን ቃለ ምልልሶችም ላይ ኢያን ራይት ከስቱዲዮ ማርቲኔሊ ከሜዳው ላይ ሆነው አንዳንድ ጊዜ ቃለ ምልልሶች በሚሰጥበት ጊዜ በሁለቱ መካከል በኋላ ደውልሃል ሁሉ ይባባላሉ። የሚቀራረቡ ሰዎች ናቸው። ስለዚህ እኔ ኢንሳይደር ነኝ ነው የኢያን ራይት አስተያየት። ይሄ የኢያን ራይት አስተያየት ራሱ ብዙ ደጋፊዎችን ከፍሏል። የክለቡ የውስጥ ጉዳይ ስለሆነ የክለቡ ሌጀንድ ለምን ለአደባባይ ያሰጠዋል እንዲህ አይነቱን ነገር ያሉ ደጋፊዎች አሉ። አንዳንዶቹ ደግሞ ልክ ነው፣ ምክንያቱም ማርቲኔሊ ፌር ትሪትመንት ያስፈልገዋል ያሉ አሉ። ምን እንደተፈጠረ እንግዲህ ብዙ አርቲክሎች ይጻፋሉ እሱን በተመለከተ። ዞሮ ቁም ነገሩ መሸጡ ነው። አርሰናል ለመሸጥ ወስኗል። ለሳውዲ ክለብ ሊሸጠው ተስማምቷል። ኤታን ዋኔሪ፣ ሪስ ኔልሰን፣ ፋቢዮ ቪዬራ፣ ጋብሪኤል ጄሱስ አይነቶቹም ተጫዋቾች በተቀረው የዝውውር ጊዜ እንዲለቁ የሚጠበቁ ናቸው። እንደምታውቂው በዚህ የዝውውር ጊዜ ሊያንድሮ ትሮሳርን፣ ክርስቲያን ኖጋርድን፣ ያኩብ ኪቪዮርን አንድ ዓመት በውሰት በዛው በፖርቶ ከቆየ በኋላ ዝውውሩ ቋሚ ሆኗል። አሁን ነው ፖርቶ እንግዲህ ዝውውሩን ቋሚ ያደረገው እና ካርላይን የሚባል ወጣት ግብ ጠባቂን ሸጧል አርሰናል። ስለዚህ በሽያጭ ብቻ ከ100 ምናምን ሚሊዮን ፓውንድ በላይ አግኝቷል ማለት ነው አሁን ማርቲኔሊን በመሸጥ ጭምር። እሱ አንደኛው እሱ ነው። ግን ሁለተኛው ማርቲኔሊ የሚለቅ ከሆነ የሁሊያን አልቫሬዝ መምጣት እዛ ቦታ ላይ መጫወት ይችላል። ግን ለግራ ክንፍ ተጫዋችነት የሚመጣ አይመስልም። ዞሊስ ጥሩ ጀምሯል፣ ግን 1-2 ጨዋታዎች ናቸው፣ ብዙ ሳምፕል የለንም። ግን ተስፋ ሰጪ አጀማመር አድርጓል። ስለዚህ ያለ ተጨማሪ ግራ ክንፍ ተጫዋች ነው ወይ የዝውውሩን ጊዜ አርሰናል የሚያጠናቅቀው ትልቅ ጥያቄ ነው። ምክንያቱም 2 ተጫዋች ነው እዛ ቦታ ላይ እየሸጠ ያለው። ትሮሳር ወደ ቱርክ ሄዷል፣ ማርቲኔሊ ወደ ሳውዲ ሊጓዝ ነው። 1 ተጫዋች ነው እዛ ቦታ ላይ ያመጣው። ኤዜም ማጫወት እንደሚችሉ እናውቃለን። ሌሎች ተጫዋቾችም ሳካም ማድዌኬም እዛ ቦታ ላይ መጫወት ይችላሉ። ግን ምናልባት ናቹራል የግራ ክንፍ ተጫዋች ያስፈልጋቸው ይሆናል። የአልቫሬዝ ዝውውር አይ ቲንክ ትልቁ ሃይ ፕሮፋይል ዝውውር ይሆናል። ከዚህ በኋላ ከኤንዞ ፈርናንዴዝ ዝውውር ጋር ሊጠናቀቅ የሚችል ከፍ ያለ ስም ያለው ተጫዋች፣ ብዙ ገንዘብ የሚወጣበት ተጫዋች ዝውውር ሊሆን ይችላል በተቀሩት ቀናት።
ስለዚህ ግን ለአርሰናል እነዚህ ሁለት ነጥቦች ይመስሉኛል በመሸጥና በመገዛት በኩል። በማንቸስተር ሲቲ በኩል በቀደሙ ጨዋታ ላይ የአማካዮችን አስፈላጊነት ያየንበት ጨዋታ ነው። በድጋሚ የኖቲንጋም ማን ነው በቀደም ያደረጉት የመጀመሪያ ፕሪሚየር ሊግ ጨዋታቸው ከቦርንመዝ ጋር የተደረገው ጨዋታ። ምክንያቱም ማርክ ጌሂ ተሰልፏል። እኔ አልሰራም ነው አንድ ላይን ብሬኪንግ ፓስ ነው ያቀበለው። አንድ ሰው ጎል ማስቆጠሩን አይቶ ሌላ የጎል እድል መፍጠሩ፣ ሁለቱም የሴት ፒስ ሲቹዌሽንስ ናቸው። ከፖዚሽኑ ጋር የሚገናኛል። ያው ማቴዮ ኮቫቺች 20 ምናምን ደቂቃ ነው የተጫወተው። 5 ላይን ብሬኪንግ ፓስ ነው ያቀበለው። ጌሂ አይደለም ችግሩ፣ ግን ጌሂ በቃ ሮድሪ አይደለም ጊዜያዊ መፍትሄ እንጂ ዘላቂ መፍትሄ ሊሆን አይችልም። ግን አሁን ማንቸስተር ሲቲ ያለበትን የአማካዮች አንገብጋቢ ችግር የሚያሳይ ነው። 95% ፓስ ሴፍ 3 ሜትር 4 ሜትር 5 ሜትር ያሉ ፓሶች ናቸው። ፕሮግረስ አያደርግም ቡድኑ በእንደዚህ አይነት ፓሲንግ። አይሆን ዘላቂ መፍትሄ አይሆን እና ጆን ስቶንስንም አይደለም ያውቃል። ጆን ስቶንስ እዛ ቦታ ላይ ተጫውተው እንዴት የተዋጣለት እንደነበር፣ ምክንያቱም ምክትል ነበር የፔፕ በዛ ሲዝን ኤንዞ ማሬስካ እና አማካይ ክፍሉ ላይ በጣም ብዙ ለውጦች ስለሆነ ያሉት ሮድሪ ስለለቀቀ፣ ቤርናርዶ ሲልቫ ስለለቀቀ፣ ኒኮ ጎንዛሌዝም ሊለቅ ስለሆነ ኒካስል ሊዘዋወር ስለተስማማ፣ ቲጃኒ ሬንደርስም ስለለቀቀ በቁጥር ምክንያት ብቻ ተጫዋች መጨመር አለበት። የቁጥር ችግር ነው ይህንን ተጫዋች በቀደም እዛ ቦታ ላይ እንዲያሰልፈው ያደረገው። ኒኮ አያምንበትም ወይ እንግዲህ ሊለቅ ያለን ተጫዋች ያለማሰለፍ ፖሊሲም አላቸው አንዳንድ ክለቦች። ስለዚህ አዩ ቡዋዲ አይበቃም። 18 ዓመቱ ነው። ትልቅ ተሰጥኦ ነው። ምናልባት የረጅም ጊዜ ሮድሪ ተተኪ ሊሆን ይችላል። የቤርናርዶና የሮድሪ ውህድም ቅይጥም ሊሆን ይችላል። ግን 18 ዓመቱ ነው። ሊግ ነው እየቀየረ ያለው። ኤክስፔክቴሽኑ ሌላ ነው። ስለዚህ ሲቲ በአንድ አማካይ ብቻ የሚጨርስ አይመስለኝም። ያው ሌላ የክንፍ ተጫዋችም ሊያመጣ እንደተቃረበ እናውቃለን። ሌላ የክንፍ ተጫዋች ለማምጣት ጋክፖን ለማስፈረም ይፈልጋል ይባላል። ሌሎች ቦታዎች ላይ ኢንትረስቶች አሉት። ግን አማካዮች ነው የሚያስፈልጉት። አማካይ ብቻ አይመስልም እና ከዚህ እስከ ዝውውሩ የመጨረሻ ዕለት ድረስ አማካይ መጨመር ቼልሲ የጨረሰ ይመስላል፣ ግን ላይጨርስ ይችላል። ኤንዞ የሚለቅ ከሆነ በኤንዞ ቦታ ተጫዋች መምጣት አለበት። የኤንዞ ሁኔታ ይወስኗል ቼልሲን በተመለከተ እንጂ የስኳድ ግንባታው ከሞላ ጎደል ያለቀ ይመስላል። ምናልባት ወደ አሌክስ ስኮት ዝውውር ሊገቡ ይችላሉ። ከዚህ በፊት ጥያቄ ያቀርበው ስለሚያውቁ አንዳንድ ሪፖርቶች 3 ጊዜ ነው ቼልሲ ጥያቄ ያቀርበው፣ 3ቱም ጊዜ ነው ቦርድ በስ ጥያቄውን ውድቅ ያደረገው ይላሉ። ምናልባት ወደ አዳም ዋርተን አይነት ተጫዋች መሄድ ያስፈልጋቸው ይሆናል። እኔ እንደሱ አይነት ኮንትሮለር የሚያስፈልገው ይመስለኛል። ለነገሩ በቀደም ባየነው ግምት ኤንዞ ማይኖር ከሆነ የበለጠ ፓሰር የበለጠ ፖዚሽናል ተጫዋች ሊያስፈልጋቸው ይችላል። እነዚህ ከሞላ ጎደል ትልልቆቹ ክለቦች በመጨረሻው ሳምንት ሊፈጽሟቸው የሚችሏቸው ዝውውሮች ይመስላሉ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።